ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን ነው። የኢትዮጵያ አየር መንገድ በሌብነት ተከሰሰ፣ ፋኖ ታላላቅ ጀብዶችን ፈጸመ፣ መከላከያም እየተፍረከረከ መሆኑ ተገለጠ። ኦርቶዶክስ ምዕመናን ደምቀው ዋሉ፣ ምክር ቤቱም ሹመት ሰጠ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በቅድሚያም ለክርስትና እምነት ተከታዮች እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እያልኩ አሁን በቀጥታ ወደ ዜናዎቼ አመራለሁ። የኢትዮጵያን አየር መንገድ በሌብነት ተከሰሰ። የኦህዴድ ዘረኛ አገዛዝ በሰፈር ተሿሹሞ ከፍተኛ የሆነ የጥበቃ ደህንነት የሚደረግበት አንጋፋው የኢትዮጵያ አየር መንገድ በሻንጣ ዝርፊያ ታዋቂ መሆኑ ከጀመረ ድፍን 7 ዓመታት እንደሞሉት ነው እየተገለጸ የሚገኘው። ሀገርን በመዝረፍ እርቃኗን እያስቀረ የሚገኘው አገዛዝ ጋናውያን መንገደኞች ሻንጣቸው በመጥፋቱ በኢትዮጵያ አየር መንገድ ላይ $1 ሚሊዮን እንዲከፍል ጠይቀዋል። እነዚህ የጋና ዜግነት ያላቸው መንገደኞች አንደኛው የህግ ባለሙያ ሲሆኑ ሌላኛው ደግሞ ባለሀብት መሆኑ ታውቋል። ሁለቱም በኢትዮጵያ አየር መንገድ በረራ ቁጥር 927 ከአዲስ አበባ የተሳፈሩ ጃንዋሪ 3 2026 መሆኑም ነው የተገለጸው። ጉዟቸውን ወደ ጋና የነበረ ሲሆን ከኮታ ዓለም አቀፍ አየር ማረፊያ በሰላም መድረሳቸው ጠበቃቸው አስታውቋል። ጠበቃቸው ዶክተር ሲልፍተር ኒያኪማ በትላንትናው ዕለት ይፋ ያደረጉት ህጋዊ ጥሪ እንደሚገልጸው መንገደኞቹ ከአዲስ አበባ አስፈትሸው የጫኗቸው ሻንጣዎች ከኮታ ዓለም አቀፍ አየር ማረፊያ ሊደርሱ አልቻሉም ብለዋል። በክሳቸው ላይ የጠፉትን 4 ሻንጣዎች መለያ ቁጥር የዘረዘሩት ጠበቃው ሻንጣዎቹ እንዳልደረሷቸው ወዲያውኑ ሪፖርት ማድረጋቸውንና ለዚህም ፕሮፐርቲ ሬጉላቶሪ ሪፖርት ወይም PIR ቁጥር የተሰጣቸው መሆኑን አስረድተዋል። አስፈላጊው የአሰራር ሂደት ተከትለው ሻንጣዎቹ የመፈለግ ስራዎች ቢያከናውኑም እስካሁን እጃቸው ላይ እንዳልገባ የጠቀሱት ጠበቃው በዚህ የተነሳ ካሳ እንዲከፈላቸው ጥያቄ ማቅረባቸውንም አሳውቀዋል። እንደ ጠበቃቸው የሞኒተሪያን ህግ መሰረት ለጠፋው ሻንጣ የኢትዮጵያን አየር መንገድ ኃላፊነት ተጠያቂነት ያለበት ሲሆን የህግ ኢትዮጵያና ጋና የፈረሙበትን ዓለም አቀፍ ህግም ነው። ጨምረውም የጠፉትን ወይም የዘገዩትን ሻንጣዎች በደንበኞቻቸው ላይ የገንዘብ ኪሳራ ያስከትሉ ከመሆናቸውም በላይ በሙያና የግል እንቅስቃሴዎቻቸው ላይ ተጽዕኖ ማሳደራቸውን ያስታወቁት ጠበቃው ለጠፉት እቃዎች መተኪያ ለተፈጠረው ችግርና ድንገተኛ ኪሳራ የኢትዮጵያን አየር መንገድ $1 ሚሊዮን እንዲከፍላቸውም ጠይቀዋል። ይህ ለጠፉ ሻንጣዎች የሚከፈለው ካሳ ከፍተኛ ገንዘብ መጠን በመሆኑ ጥያቄው ህጋዊ መሰረት እንዳለውም አስረድተዋል። ጠበቃው በአክራ የሚገኙትን የአየር መንገዱን ኃላፊና ሰራተኞች ለማነጋገር ያደረጉት ጥረት መልስ በማጣቱ እንዳበሳጫቸውም አስታውቀዋል። እንደ ኒውስ ጋና ዘገባ ከሆነ በተጠቀሰው ጉዳይ ላይ የኢትዮጵያን አየር መንገድ ለማነጋገር ያደረገው ጥረት አለመሳካቱንም ገልጧል። ከቅርብ ጊዜ ወዲህ አንጋፋው እና ስመጥሩ አየር መንገድ ኦህዴድ ብልጽግና የግል የዝርፊያና የሀብት ማሻሻያ ማዕከል ሆኖ አገልግሎ መጀመሩ ይታወቃል። የሀገሪቱን ስምና ክብር እያጎደፈ የሚገኘው የብልጽግና አስተዳደር አሁንም በሌሎቹ በአገሪቱ ታሪክ ላይ ከፍተኛ ተጽዕኖ እንደሚያሳድርም ተገምቷል። የአማራ ፋኖ ምኒልክ ዕዝ አሃዶች እና በአማራ ፋኖ ህዝባዊ ድርጅት የተለያዩ አሃዶች በጥምረት የወረዳው ከተሞች ጨምሮ የአገዛዙን ጦር ተሽከርካሪዎች በርካታ ተተኳሽ የቡድን የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በመማረክ ታላቅ ድል መጎናጸፋቸውን ገለጡ። የአማራ ፋኖ ምኒልክ ዕዝ በ3 ኮሮች ማለትም ንጉስ ሚካኤል አሪ ኮር፣ ልጅ ኢያሱ ኮር እና የደጋው መብረቅ ኮር እንዲሁም የዕዙ ዘመቻ አሃድ በሆነችው በላጎ ተወርዋሪ ሻለቃና ከአማራ ፋኖ ህዝባዊ ድርጅት የተለያዩ አሃዶች በጥምረት ደቡብ ምዕራብ ወሎ ቤተ አማራ ቀጠና በተመሳሳይ ሰዓት በተጀመረ ማጥቃት በርካታ ወታደራዊና ፖለቲካዊ ዲፕሎማሲያዊ ድሎችን መጎናጸፋቸውን ገልጠዋል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አሃዶችና አማራ ፋኖ ህዝባዊ ድርጅት የተለያዩ አሃዶች ጥምረት ነፃ የወጡ የቤተ አማራ ወረዳና ታዳጊ ከተሞች ጃማ፣ ከለላና ልጓማ እንዲሁም ደብረ ዘይት ከተሞች በአማራ ፋኖ ህዝባዊ ድርጅት አሃዶችና የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ጥምረት ለጋዲ ገነቴና ሳይንት ደንሳ ከተማ ንጉስ ሚካኤል ኮር ተንታ አጅባራ ልጅ ኢያሱ ኮር እና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ። በዚህም የምኒልክ ዕዝ አሃዶች በጥምረት ባደረጉ ከባድ ማጥቃት ነው የወረዳ ከተማቸውን ጨምሮ በርካታ ያገዛዙ ሰራዊት ተሽከርካሪዎችን ከነተተኳሾቹ እና የቡድንና የነፍስ ወከፍ መሳሪያዎችም ማርከዋል። ፋኖ በተለያዩ አካባቢዎች እያደረገ የሚገኘው ውጊያ እጅግ ውጤታማ መሆኑን እየገለጸ ሲሆን በአማራ ፋኖ ምኒልክ ዕዝ መቅደላ ወረዳም ተንታ፣ አንጅባራ ወረዳና ከለላ ወረዳን ሙሉ በሙሉ ተቆጣጥሮ ወደፊት እየገሰገሰ መሆኑም ተገልጿል።
ከተሞቹን ጭምር በቁጥጥሩ ስር እያደረገ ወደፊት እየገሰገሰ የሚገኘው የፋኖ ኃይል በመቅደላ በተንታ ጅባራ ወረዳና ከለላ ወረዳ ያደረጋቸውን ድሎች በተመለከተ በአካባቢው የሚገኘው ማህበረሰብ ጭምር ሳይቀር የፋኖቹን ድል በማድነቅ በልጆቻችን ኮርተናልም ብለዋቸዋል። ትግሉ አሁን ወደፊት መቀጠሉ እጅግ ያስደነገጠው የብልጽግና ኃይል መሄጃ መቀመጫውን ግራ ገብቶታል። ፋኖ በሚያደርጋቸው ትግሎች ሁሉ የሚገኙ ድሎች እጅግ ውጤታማም ነበሩ። ፋኖቹ በሚይዟቸው ጊዜ መከላከያ ኃይልን እንዲህ እያሉ ነው። እንግዲህ ምስራቅ አማራ ፋኖ እንግዲህ የማረካቸው ናቸው እነዚህ። ያው እንግዲህ ዛሬ ተንታ ጅባር የአማራ ህዝብ ከዚህ በኋላ ወደኋላ በፍጹም የሚመለስበት ጉዳይ የለም ብለዋል ፋኖቹ። ከህዝባችን ጎን በመቆም የምናደርገውን ትግል ድጋፋችሁ አሁንም እንዲቀጥልም ብለዋል። በመከላከያ በኩል ያለው ፍርሰት አሁንም እጅግ አስደንጋጭም ተብሏል። በተለይም የመከላከያ ኃይሉ ከጊዜ ወደ ጊዜ እየተፍረከረከ ለፋኖ እጁን እየሰጠ ሌላውም እየኮበለለ መሆኑ ነው የተገለጠው። ምክር ቤቱ ሹመቱን አጸደቀ። የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በእጩነት ያቀረባቸው የወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር አድርጎ አጸደቀ። ተቋሙ ለአንድ ዓመት ገደማ የመሩት ዶክተር ሳምሶን መኮንን በፈቃዳቸው ስልጣን መልቀቃቸውም ነው የተገለጠው። ወይዘሮ ሃይማኖት በሚዲያው ዓለም ከ27 ዓመታት በላይ የሰሩ ከሪፖርተርነት እስከ ጀነራል ዳይሬክተርነት በሁሉም እርከኖች ያለፉና ብቃታቸው የተመሰከረላቸው ባለሙያ መሆናቸውም ተመልክቷል። በአዲስ አበባ ከተማ አስተዳደር ስራ ጽህፈት ቤት ምክትል ቢሮ ኃላፊ ማዕረግ የኮሚኒኬሽን ዘርፍ መሪም ሆነው አገልግለዋል ነው የተባለው። ሹመቱን ተከትሎ ለመገናኛ ብዙሃን ዘርፍ ተዋናያን የህግ ድጋፍ ለማድረግ በቅርቡ የተቋቋመው አንድ ማህበር የኢትዮጵያ መገናኛ ብዙሃን ባለስልጣንን መሪዎችን ቶሎ መቀየር ጤናማ አይደለም ሲልም አስተያየቱን ሰጥቷል። አንድ የጋዜጠኝነትና ኮሚኒኬሽን መምህር በበኩላቸው ተቋሙ አሁን ያለውን ውስብስብ የመገናኛ ብዙሃንና የቴክኖሎጂ ሁኔታ መምራት በሚችል ደረጃ ላይ እንዳልሆነም ነው አክለው የገለጹት። መሪዎቹ የሰሩ ስራ እንኳን በቅጡ ሳይታወቅ የሚቀየሩበት ሁኔታ ለስራው እንቅፋት መሆኑንም ገልጠዋል። የመገናኛ ብዙሃን ነባራዊ ሁኔታ ወደ ኋላ የመመለስ አዝማሚያ ውስጥ መግባቱ ነው የተገለጸው። በአሁኑ ሰዓት የመገናኛ አውታሮች በመንግስት የሚንቀሳቀሱት ከፍተኛ ችግር ውስጥ መግባታቸውም ተገልጧል። በመስቀል አደባባይ የቀረበው የአእላፋት ዝማሬ ብዙዎቹን የእምነቱን ተከታዮች ማስደሰቱ ተገለጠ። ምክትል ጠቅላይ ሚኒስትር ጥሩነህም ይህንን አብራርተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ወጣቶች ጨዋነትና ስነስርዓት በሞላበት መንገድ ሃይማኖታቸው መግለጻቸው ስለ መጪው ትውልድ ያለንን አመለካከት የሚቀይርም ነው ብለዋል። ትውልዱ ሁሉ አስፈሪና አስጊ ነገሮች ርቆ መልካም የሆነ መንገድ እንደሚከተልም አሳይተዋል ነው ያሉት። የሃይማኖት እንቅስቃሴዎቹን የራስን በመግለጥ ሌላውን በማክበር የጋራ እሴት በመፍጠር ላይ ከተመሰረቱ ለሀገር የሚያስገኙት ዋጋ ከፍ ያለ መሆኑንም አስረድተዋል። በሌላም በኩል የአዲስ አበባ ከተማ ከንቲባ አዳነች አቤቤም የኢየሱስ ክርስቶስ የልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያካሄደው የአእላፋት ዝማሬ ድንቅ ነው ሲሉ ገልጠዋል። የአእላፋት ዝማሬ ከተማችን በጣም አድምቆታል። ፈጣሪ ኢትዮጵያን ሕዝቦቿን ይባርክ ሲሉም ነው በማህበራዊ ትስስር ገጻቸው የገለጹት። እነዚህ የመንግስት ባለስልጣናቶች ዛሬ መጥተው በእምነት ተቋሙ ዙሪያ ላይ የተሰሩትን መልካም ነገሮች የህዝቡን ድካምና ልፋት ወደ ራሳቸው መውሰዳቸው እጅግ አሳፋሪና አሳዛኝም ነው ብለውታል። በርካቶቹ ሀገርን እየበጠበጡ የሃይማኖት ተቋማቶችን እያፈረሱ የሃይማኖት ተከታዮችን ጭምር እየገደሉና እያስገደሉ የሚገኙ እነዚህ የብልጽግና ሰዎች ዛሬ የቤተ ክርስቲያኒቷን መልካም እሴቶች ላይ በመንተራስ እንዲህ ሆነናል፣ ከተማችን ደምቃለች ብለው ለመግለጽ መሞከራቸው ነውር እየተሞላበትም ነው ብለዋል። በተደጋጋሚ ጊዜያቶች በመስቀል አደባባይ እንኳን ይህ ዝግጅት እንዳይደረግ ተጽዕኖ ሲፈጥሩ የነበሩት የብልጽግና ሹሞች ዛሬ ለከተማችን ውበትና ድምቀት ትልቅ አስተዋጽኦ አበርክታለች። ወጣቶቹም በእንደነዚህ አይነት መልካም ተግባሮች ላይ መገኘታቸው ጠቃሚና አስፈላጊ ነው ሲሉ መናገራቸው ብዙዎቹን አሳዝኗል። በመልካም ተግባር ላይ ህዝቡ ሁልጊዜም ንቁ ለተሳትፎም ተባባሪ እንደሆነ እየታወቀ ግን በዚህ መልኩ እንዳይቀጥል መንግስት እየፈጠረ ያለው ችግር መሆኑን መዘንጋታቸው ያሳዝናልም ተብሏል። ወደፊትም ህዝቡን በቅን ልቦና የሚያገለግሉ መሪዎች ካሉ ህዝቡ ከሚያስተዳድረው መሪ ጋር በትብብርና በጋራ ለሀገሩ እንደሚሰራ በሃይማኖታዊ ጉዳዮችም ላይ ቢሆን ጣልቃ እስካልገቡበት ድረስ መልካም ገጽታ ለሃይማኖቱ እንደሚያበረክት የታወቀ ጉዳይ ሊሆን ይገባልም ብለዋል። የእነሱ ጣልቃ ገብነት የፈጠረው ችግር በተደጋጋሚ የሚያነሷቸው አፈና፣ ግድያና ማፈናቀል ለሀገሪቱ ሰላም አለመስፈን ምክንያት ራሱ የብልጽግና ገዢ ስርዓት እንደሆነም ገልጠዋል። አሁን
አሁን ወደ ውጭ ዜናዎች እናመራለን። ቬንዙዌላ በቬንዙዌላ ዋና ከተማ ካራካስ እጅግ ከፍተኛ ቁጥር ያለው ህዝብ ለታፈኑት ፕሬዚዳንት ኒኮላስ እና ባለቤታቸው ሲሊያ መንግስት ያለውን ድጋፍ ገለጠ። የአንድን ሉዓላዊ ሀገር ፕሬዚዳንት አፍኖ በመውሰድ በሌላ ሀገር ውስጥ የፍርድ ውሳኔ ለማሰጠት መሞከር እጅግ ተገቢነት የሌለው ነው ብለዋል ሰልፈኞቹ። የራሳችንን ፕሬዚዳንት በራሳችን ህግና ፍትህ እንዳኛለን እንጂ እንዴት በጣልቃ ገብነት የሉዓላዊን ሀገር ፕሬዚዳንት አፍነው በመውሰድ የሚያደርጉትን ጉዳይ አንቀበልም ብለዋል ሰልፈኞቹ። ስለሆነም አሜሪካ ጣልቃ ገብነቷን ታቁም፣ የወሰደቻቸውንም ፕሬዚዳንቱንና ባለቤታቸውን በአስቸኳይ ወደ ሀገራቸው እንዲመለሱ እንድታደርግም ጠይቀዋል። ሶማሌ የእስራኤል ውጭ ጉዳይ ሚኒስትር ሶማሌ ሀርጌሳ መጎብኘታቸውን የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳራ ራሷን የሶማሌላንድ ሪፐብሊክ ብላ በምትጠራውን ግዛት መጎብኘታቸው ነው የታወቀው። እንደ ሮይተርስ ዜና አገልግሎት ሁለቱ የሶማሌ ባለስልጣናቶች አዣንስ ፍራንስ ፕሬስ ደግሞ የግዛቱን ፕሬዚዳንት ጽሕፈት ቤት ጠቅሰው በየፊናቸው እንደዘገቡት ታውቋል። እስራኤል ከሶማሌ ለተገነጠለችው ለሶማሌላንድ ከ10 ቀን በፊት የመንግስትነት እውቀት መስጠቷን የተባበሩት መንግስታት፣ የአፍሪካ ህብረት፣ የተለያዩ ድርጅቶች መንግስታት አውግዘውታል። ሌሎችም ተቃውሞታል። ይሁንና ውግዘቱ ተቃውሞ የሁለቱ ወገኖች እርምጃም አላስቆመውም። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳራ የመሩት የልዑካን ቡድን ሀርጌሳ የጎበኘው ስለ ሁለቱ ወገኖች ትብብር ከግዛቲቱ ፕሬዚዳንት አብዱራህማን መሐመድ አብዱላሂ እና ከሌሎች ባለስልጣናት ጋር መነጋገራቸው ታውቋል። የእስራኤል ውጭ ጉዳይ ሚኒስትር ያደረጉትን ጉብኝት ሶማሌም አውግዘዋለች። የሶማሌ ውጭ ጉዳይ ሚኒስትር ባወጣው መግለጫ ሶማሊያ ሳትስማማበት ከውጭ ጋር የሚደረግ ማንኛውንም ግንኙነት ህገወጥ ነው፣ ዋጋ ቢስም ነው ብለዋለች። የሶማሌ ግዛት አንድነት እንዲከበር የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትን ጨምሮ ዓለም አቀፍ ድርጅቶች እንዲተባበሩም ጠይቀዋል። በመጨረሻም ኤርትራ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ የብልጽግና ፓርቲ ባለስልጣናትና ከፍተኛ ወታደራዊ ባለስልጣናት በኤርትራ ላይ ግዴለሽነት የጦርነት ዘመቻ በማራመድ ተጠምደዋል በማለትም ከሰዋል። የማነ ገዢ ፓርቲ በተቀነባበረ ካርታ የኤርትራን ሉዓላዊነትን፣ የባህር ዳርቻ አካባቢዎች የኢትዮጵያን ግዛት አካል ያደረገ ካርታ በማሳየት እና ለውጭ አካላቶች ከባህር በር አንጻር ኢትዮጵያ ተጎጂ እንደሆነች አድርጎ የማቅረብ በመከተል ላይ ነው በማለትም ወንጅለዋል። ይህ የብልጽግና ፓርቲ ድርጊት ትኩረት የመሳቢያና የጠብጫሪነት ድርጊት ነው በማለትም ጭምር ከሰዋል። የማነን ክስ ያሰሙት እሁድ ዕለት በአንድ የኢትዮጵያ የምልምል ሰራዊት አባላት ምረቃ ላይ የጦር ሰራዊቱ ከፍተኛ መኮንኖች አሰብና አካባቢዋን ያካለለ የኢትዮጵያን ካርታ ይዘው መታየታቸውን ተከትሎ። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።